በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ የዓለም ኢኮኖሚ ከባድ መቃወስ ውስጥ ገብቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ ደግሞ የዓለማችን 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ሰርጥ ተዘግቷል። ይህም በየሀገራቱ የነዳጅ ዋጋ በእጅጉ እንዲያሻቅብ ከማድረጉም በላይ የአቅርቦት እጥረትን ፈጥሯል። ገቢ ምርት ላይ ሙሉ በሙሉ ጥገኛ የሆኑ ሀገራት ደግሞ በእንደዚህ ያለው ችግር ክፉኛ ተጎጂ ይሆናሉ። ሀገራት እንዲህ ያለው ፈተና ሲጋረጥባቸው በዘላቂነት ከጥገኝነት የሚያወጡ ፖሊሲዎችን እንዲከተሉ ጥሩ አጋጣሚ ይሆናል የሚለው ደግሞ የምሁራን ሀሳብ ነው። ችግር ወደ ፈጠራ ይወስዳል። ያንን ችግር ለመፍታት ዘላቂ የሆነ መፍትሄ ትፈልጋለህ። እንደዛ እድሎችን ያመጣል። ስለዚህ እነኚህን አደጋዎች እነኚህን ችግሮች ወደ ድል መቀየር የሚያስችል የአስተሳሰብ ለውጥ እንደዚሁም ወደ ፈጠራ ሊወስድ የሚችል የፖሊሲም እንደዚሁ መቀየር ሊያስችል የሚችሉ ሁኔታዎች ያመጣል። ነዳጅ ላይ ፍጹም ጥገኛ ነን፣ ማዳበሪያ ላይ ፍጹም ጥገኛ ነን። እንደዚሁም ደግሞ ከምግብ ጋር የተገናኙ እና ለመኖር አስፈላጊ የሆኑ ግብአቶችን እና ምርቶችን ከውጭ እናስገባለን። እነኚህን ከሀገር ውስጥ በሚመረቱ ምርቶች መተካት አንዳንዶቹም ደግሞ እንደ በጣም ሌግጀሪ ነው ልናቸው ምን ናቸው ለመኖር ለህይወት አስፈላጊ ያልሆኑ ግን ከውጭ የምናመጣቸው ምርቶችና ሀገሪቱን ለከፍተኛ የውጭ ምንዛሬ ወጪ የሚዳርጉትን እነሱን መቀነስ ላይ ትኩረት ያደረገ ፖሊሲና እንቅስቃሴ ሀገሪቱ እንድታራምድ ያስገድዳል። ይሄ በሂደት የሀገሪቱ ስትራቴጂያዊ ነጻነት ወደ ተሟላ ምዕራፍ እንዲሄድ አስተዋጽኦ ያበረክታል። ይህ በመካከለኛው ምስራቅ ሀገራት የተፈጠረው ቀውስ የጂኦፖለቲካ ቅርበት ላላቸው እንደ ኢትዮጵያ ላሉ ሀገራት ደግሞ የሚፈጥረው ጫና ከፍ ያለ ይሆናል። እናም ይህን መሰሉን ችግር በዘላቂነት ለመሻገር ኢትዮጵያ ቀድማ የጀመረችው አማራጭ የኃይል ምንጮችን የመጠቀም ፖሊሲ ሊጠናከር የሚገባው ነው። ሶሉሽኑ ምንድነው? ራሳችንን መቻል። አሁን ይኸው በቀደም ሳይ በጣም የካሉብ ጋዝ መውጣት ጀምሯል። በጋዝ ብዙ ነገር ፈርቲላይዘር ፕላንት መስራት እንችላለን። ባሶቹ ይሄ ከተማ ባሶቹ በጋዝ መንቀሳቀስ ይጀምራሉ። ሌላው ትልቅ ኢትዮጵያ ያደረገችው ልንገር፣ ኢቪ ኤሌክትሪክ ቪሄክልስ በመብራት የሚንቀሳቀሱ መኪናዎች ፖሊሲ በዓለም ውስጥ የመጀመሪያ ያወጣች ኢትዮጵያ ነች። የዛሬ 2 ዓመት በፈረንጆች ጃንዋሪ 2024 ኤግዛክት 2 ዓመት በፊት ከዛሬ ጀምሮ በቤንዚን የሚንቀሳቀስ መኪና ኢትዮጵያ ውስጥ አይገባም ብላ ብዙ እኔ ቢቢሲ ላይ ወጥቼ ነበር። ትልቅ ስቶሪ ነበር። እንዴት ኢትዮጵያ እንዴት ታዳጊ ሀገር ዛሬ ይኸውልህ we look good አይደለም? ያ ፖሊሲ look smart። እነዚህ ራስን የመቻል እርምጃዎች የፖሊሲ ነፃነትን የሚፈጥሩ በዲፕሎማሲያዊ ግንኙነቶች ወቅትም በእጃዙር እጅ ከመጠምዘዝ የሚታደጉ ናቸው። በምግብ ራስክን አልቻልክም ማለት በሌሎች ኃይሎች የመዘወር እድል ከፍተኛ ይሆናል። ይሄ ማለት ደግሞ የፖሊሲ ነፃነት የለህም ማለት ነው። የፖሊሲ ነፃነት ከሌለ አንተ ሉዓላዊነት የተሟላ አይሆንም። ሉዓላዊነት የተሟላ ማለት አንድ የትኛውንም የምታራምደውን ፖሊሲ በራስህ ልክ ቀርጸህ ትተገብራለህ ማለት ነው። ሀገር ውስጥ የማምረት እንቅስቃሴ ማድረግ የምትችል ከሆነ የተሟላ ሉዓላዊነት ጉዞህን መጓዝ ትችላለህ። ያ የተሟላ ሉዓላዊነት የፖሊሲ ነፃነት ይሰጥሃል። የፖሊሲ ነፃነት ካለህ ደግሞ የትኛውንም ፖሊሲ በራስህ አቅም በራስህ መንገድ የመቅረጽ የመፈጸም ነፃነት ይሰጣል። ኢትዮጵያ ባለፉት ዓመታት በራስ ምርት ራስን ለመቻል ያደረገቻቸው ንቅናቄዎች ብሔራዊ ጥቅምን ያስጠበቁ ግንኙነቶችን ለማድረግ የሚያስችሉ መሆናቸውም እየታየ ነው።